ድንቅ ኢትዮጵያ የኢትዮጵያ ፖስታ አገልግሎት የኢትዮጵያ ፖስታ አገልግሎት ድርጅት በ1886 ዓመተ ምህረት ተቋቋመ። የመጀመሪያዎቹ የፖስታ ቴምብሮች 7 ነበሩ። የታተሙትም በፈረንሳይ ሀገር እንደነበር ይነገራል። የመጀመሪያዎቹ ቴምብሮች አጼ ሚኒሊክን ከነዙፋን ልብሳቸው የሚያሳዩ ሲሆኑ ሌሎቹ ደግሞ የይሁዳ አንበሳ ምስል የያዙ ነበሩ። የመጀመሪያዎቹ ቴምብሮች በፓሪስ ከተማ የቴምብሮች አውደ ርዕይ እንዲታዩ ሆነው አድናቆትን አትርፈዋል። በርካታ ቴምብሮችም እንደተሸጡ ይነገራል። የኢትዮጵያ ፖስታ አገልግሎት ከ1899 እስከ 1945 ዓመተ ምህረት ድረስ በፖስታ ቴሌፎንና ቴሌግራፍ ስር ቆይቷል። በ1958 ዓመተ ምህረት ራሱን ችሎ እንደገና ተቋቋመ። በ1900 ዓመተ ምህረት ኢትዮጵያ የዓለም የፖስታ ህብረት አባል መሆን ቻለች። ቴምብሮቹም ድንበር አልፈው በመላው ዓለም መሰራጨት ጀመሩ። ኢትዮጵያ የዓለም ፖስታ አባል ሀገር ከሆነች ጊዜ አንስቶ ያለውን የፖስታ ታሪክ የሚያስቃኝ ሙዚየም አለው። የኢትዮጵያ ፖስታ ሙዚየም በ1967 ዓመተ ምህረት ተቋቋመ። በሙዚየም ውስጥ የኢትዮጵያ ቴምብሮች፣ የዓለም ፖስታ ህብረት ቴምብሮች፣ የፖስታ መገልገያ መሳሪያዎች፣ የፖስታ አጀማመር ምን ይመስላል የሚሉ መረጃዎች፣ የጥንት ፖስታ ቁሳቁሶች፣ ቅርሶች ይገኛሉ። ስላዳመጣችሁኝ አመሰግናለሁ። ድንቅ ኢትዮጵያ